ሰላም ውድ ዩቲዩብ ቻናል ተከታዮቼ እንዴት ቆያችሁ? እኔ ወንድማችሁ በጣም ደህና ነኝ። ዛሬም እንደተለመደው በየቀኑ በተለያዩ ድሮፖች መረጃ ለእናንተ እንደማደርስላችሁ ሁሉ አሁንም አዳዲስና በጣም ወሳኝ የሆኑ መረጃዎችን ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው ይህንን ቪዲዮ እንድትከታተሉ አሳስባችኋለሁ። አስቀድማችሁ ሁላችሁም ይህንን ቪዲዮ የምትከታተሉ ወዳጅነታችሁን አጋርነታችሁን ለማሳየት ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ አዳዲስ ቤተሰቦች ካላችሁ ይህንን ቻናል ሰብስክራይብ አድርጉ። እንደዚሁም የተለያዩ መረጃዎችን በቴሌግራም በፍጥነት መከታተል የምትፈልጉ ከሆነ የቴሌግራም ሊንክ ከዚህ ቪዲዮ ስር ዲስክሪፕሽን ላይ አለ፣ ገብታችሁ ጆይን ማድረግ ትችላላችሁ። ያለበትን ቦታ ማታውቁት ካላችሁ ከዚህ ቪዲዮ ስር የዚህ ርዕስ አለ፣ የዚህ የቪዲዮ ርዕስ አለ። ከሱ ስር ደግሞ ቪው ሃውር ብሎ ሞር የምትላለች ሞር የምትለዋን ስትነኩ የቴሌግራም እንደዚሁም የተለያዩ ምርጥ ሊንኮችን አስቀምጬላችኋለሁ። በሱ ገብታችሁ ጆይን ማድረግ ትችላላችሁ። ቴሌግራም ላይ የዌብሳይቶችን ሮፕ እያስተዋወቁ ይገኛለሁ። ስለነሱ መረጃ ይሰጣለሁ። ገብታችሁ ማግኘት ትችላላችሁ። ዛሬ ሲድ አዲስ ነገር ይዞ መጥቷል። ስለሱ እነግራችኋለሁ። ከዛ በፊት ግን ድሮፒ አዲስ ነገር አምጥቷል። ምንድነው ያመጣው? እሱን ደግሞ ማሳያችሁ ይሆናል። ድሮፕ ዛሬ ትላንት ማታ አካባቢ ይዞት በወጣው መረጃ መሰረት በቴሌግራም ቻናላቸውም እንደዚሁም ደግሞ በትዊተር ቻናላቸውም ላይ ለቀውታል። ምንድነው ያሉት? ከ11 ቀን በኋላ ማርች 31 ላይ ሊስት ይደረጋል ብለው ተናግረዋል። ከዚህ በፊት ስለዚህ ኤርድሮፕ ብዙ ነገር ብያችሁ ነበር፣ ስሩን ብያችሁ ነበር። በቴሌግራም ከተጀመረ አጭር ጊዜያትን አስቆጥሯል። ቢያንስ 1 ወር በሞላው ነው። ነገር ግን ከረጅም ጊዜ በፊት ለኢንቨስተሮች የተዘጋጀ ኢንቨስት የተደረገበት ኤርድሮፕ ነው ብዬ ነግሬያችሁ እንደነበረ ይታወቃል። አሁን ግን ከ11 ቀን በኋላ ሊስት ይደረጋል። አከፋፈቱን ማታውቁት ሊንኩ ላይ ትገቡና እችኛዋን ከላይ የምትመለከቷትን የትዊተር ዩዘር ኔም ነች። እሷን ከትዊተር ላይ ኮፒ አድርጋችሁ ታመጣላችሁ። ገና ስትገቡ አስገቡ የሚለው ዩዘር ኔም አስገቡ የሚል ቦታ አለ። እሱ ላይ ታስገባላችሁ። ካስገባችሁ በኋላ 1 ደቂቃ ያስቆጥርና ምን ይሰጣል? የኮፒ የምታደርጉት 6 ዲጂት ነምበሮችን ይሰጣል። 6 ይሁን 8 እዛ አካባቢ ይሰጣል። እነሱን ትወስዱና ትዊተር ላይ ባዮ ላይ ታስቀምጣላችሁ። ለማሳየት ያክል ቀጥታ ወደ ትዊተር ትሄዱና እቺን ፕሮፋይላችሁ ላይ ትገባላችሁ። ፕሮፋይላችሁ ላይ ከገባችሁ በኋላ 3 ነጠብጣቧን ትነካላችሁ። ከዛም እንደዚህ ይመጣላችኋል። ሶሪ እዚህ ጋር ፕሮፋይል ላይ ትገባላችሁ። ፕሮፋይል ላይ ስትገቡ ኤዲት የምትላለች። ኤዲት የምትሏን አንድ ስትነቁ እዚህ ጋር አሁን ዩዘር ኔማችሁን እዚህ ጋር ታገኛላችሁ። እንደዚሁም ደግሞ ባዮ ላይ አምጥታችሁ ታስቀምጣላችሁ። ባዮን እዚህ ጋር ታስቀምጡና አሁን እኔ ያስቀመጥኩትን ነው። ካስቀመጣችሁ በኋላ ቀጥታ ትሄዱና ዩዘር ኔማችሁ እቺ ነች። ባዮ ማለት እቺ ከታች ያለችው ነች። ሁለቱም ብቻ የምትጠቀሙት። እንደገና መታችሁ ሪሎድ ስታደርጉ እንደዚህ ይመጣላችኋል። እኔ ወደ 24000 እንትን ብያለሁ ሰርቻለሁ። እዚህ ጋር የሰራችሁትን በምን እንደሰራችሁ ያሳያችኋል። እንደዚሁም ትዊተር ልክ እንደ ሲድ እነዚህ 3 ነገሮችን የግድ ኮኔክት ማድረግ አለባችሁ። እንደዚሁም ደግሞ ኮኔክት ማድረግ ያለባችሁ ዋሌት ነው። ከፓንቴም ዋሌት ጋር ቀጥታ በዚህ ገብታችሁ ኮኔክት ታደርጋላችሁ። በጣም ቀላልና ሲምፕል ነው። ምንም የሚያስቸግር ነገር የለም። ግን ያልገባችሁ ነገር ካለ ስለሱ ኮሜንት ላይ መጻፍ ትችላላችሁ። እንደዚሁም ደግሞ ሲድ ዛሬ አዲስ ነገር አምጥቷል። ሲድ ዛሬ ያመጣው ነገር ምንድነው? እንደምታውቁት ከዚህ በፊት ማይቦክስ እና እንደዚሁም ደግሞ ማይሙንስ የሚለውን ነገር እንደሚሰጡ ተናግረው ነበር። እነሱ ከፖይንቱ በላይ ትልቅ ቫልዩ ያላቸው ናቸው ብለው ተናግረዋል። እንደዚሁም እዚህ ጋር እንደምትመለከቱት ወደ 250 ይሄ ነገር በጣም በፍጥነት እየወረደ ነው። ገና ሲከፍት እኔ ወደ 270 ምናምን ነበረ፣ 82 አካባቢ ነበረ። አሁን ግን 250,000 አካባቢ ወርዷል ወደ ታች። ከዚህ መውረዱ አይቀርም። ነገር ግን ይጨምር ይሁን ይቀንስ ይሁን አይታወቅም። እነሱ ግን እያንዳንዱ ሰው 300,000 የማግኘት እድል አለው። ከዚህ በፊትም 2 ሚሊዮን ሰዎች እዚህ ውስጥ ተካተው የነበሩት 300,000 የማግኘት ቻንስ አላቸው ብለው ነበር። እንደዚሁም እዚህ ጋር ከታች ደግሞ ቦክሶች አሉ። ሲድ ቦክሶች፣ ቦነስ ቦክሶች አሉ። አንዱ ሱ ነው፣ አንዱ ደግሞ ሌላው ቦክስ ነው። 2 ናቸው። ሁለቱንም ገዝቻለሁ። ነገር ግን ማይ ቦክስ እና ማይ ሙንስ የሚል ነበረ። አንዳንድ ገዝቼ ነበር ግን ነገር ግን ወደዚህ ቀይሯል። እዚህ ጋር ስትገቡ 2 ነገሮች ሰጥተውኛል። 2 ቲኬቶች ሰጥተውኛል። አንዱ ቲኬት ላይ እንደምትመለከቱት የተለያዩ አይነት ነገሮች አሉ። 100% ይሄኛውን ቲኬት ሰርቼዋለሁ። ያው ሁሉም እንደዛ ተመሳሳይ ነው። ላኪ አንድ ነው። ፕሮፊሰንሲ የሚለው ደግሞ 9 ነው። ሲዲንግ 7
ሪከቨሪ ደግሞ 6 አካባቢ ሰጥቶኛል። ሁለተኛው ቲኬት ደግሞ ከፍ ያለ ነው ትንሽ ከሌሎቹ ማለትም በተለይም ላኪ ላይ ወደ 4 አግኝቻለሁ። እነዚህን ደምረው እነሱ እንደተናገሩት ከሆነ እስ ላቭ የሚለው ጨምሮ ማርች 25 ላይ አጠቃላይ ያለውን ነገር እንትን ይላል ያልቃል። ዛሬ ደግሞ እነዚህን የሞንቦ ቦክስ ብላይንድ መሸጫ ቀን ነው ብለው ተናግረውታል። ስለዚህ እነዚህን ለእናንተ አከፋፍለዋል። ከ25 ከ3 ቀን ከ4 ቀን በኋላ አጠቃላይ ያለው ነገር ያልቅና 26 ላይ ላውንች ይደረጋል ብለዋል። ላውንች ይደረጋል ያለውን በሙሉ የሰራችሁትን የምታዩ ይሆናል። እንደዚሁም ደግሞ እዚች ጋር ከላይ ያለችውን እንትኗን ነክታችሁ እነዚህን ሶስቱን ነገሮችን ኮኔክት ማድረጋችሁ እንዳትረሱ። እነዚህ ግዴታ ናቸው። አንደኛው ዲስኮርድ ነው፣ ሁለተኛው ቴሌግራም ነው፣ ሶስተኛው ትዊተር ነው። ኮሚኒቲያቸውን መቀላቀላችሁን እንዳትረሱ። ያለውን መረጃ አዲስ ነገር ካለ ለእናንተ የማሳውቃችሁ ይሆናል። እንደዚሁም ደግሞ እነዚህን ማይቦክስ ማይሙንስ ስትገዙ እዚህ ጋር ስትገዙ ከዚህ ከሰራችሁ ቶኬን ላይ ወደ 100 ምናምን ይቀንስባችኋል። እኔ በእርግጥም 200 አካባቢ ነው የቀነሰብኝ። 600 ምናምን ነበረኝ። አሁን ግን ወደ 142 ፖይንት ብቻ ነው ሲድ ፖይንት ብቻ ነው የቀረኝ። እዚህ ጋር እንደምትመለከቱት ተጨማሪ ነገሮች ብዙ ነገሮች መጥተዋል። እያንዳንዱን ነገር በቴሌግራም ለእናንተ ማሳውቃችሁ ይሆናል። ገብታችሁ ቴሌግራም መከታተላችሁን እንዳትረሱ። ዋሌታችሁን ኮኔክት ያላደረጋችሁ ደግሞ እቺን ከታች ያለችውን ዋሌት የምትሏን አንድ ስትነኩ ቀጥታ ወደ ዋሌታችሁ ይገባል። ዋሌት ላይ ትገቡና እዚህ ጋር ኮኔክት ታደርጋላችሁ። ስትነኩ የቴሌግራም ይህንን ቴሌግራም የምትጠቀሙበትን ስልክ ቁጥራችሁን ታስገባላችሁ። ከዛም ኔክስት ትላላችሁ። ኔክስት ካላችሁ በኋላ እንደገና ቴሌግራም ውስጥ ሚሴጅ ይላክላችኋል። የተላከውን ሚሴጅ ደግሞ ሄዳችሁ እዚህ ጋር መታችሁ ሚሴጁን አክሰፕት ታደርጋላችሁ ወይም ኮንፈርም የሚል ይመጣል። እሱን ታደርጋላችሁ። ከዛም በኋላ ቀጥታ ኮኔክት ማድረጋችሁ ይታወቃል ማለት ነው። ሊስት የሚደረግበት ቀን ተብሎ እየተነገረ ያለው ማርች 30 ወይም 31 ነው። ብዙዎችም ይህንን ነገር እያሳወቁት ይገኛሉ። እነሱም ከ26 በኋላ ቶከናችሁ ይመጣል ብለዋል። ስለዚህ 4-5 ቀን ቢቆይ ነው። ከዛ በኋላ ሊስት የሚደረግ ይሆናል። ወደ ፖስ ስንገባ ፖስ ኤርድሮፕ በማርች 31 ሊስት ይደረጋል የሚል ዜና እየወጣ ይገኛል። ከዚህ በፊትም ይደረጋል ሲባል ቀኑ እንደተረዘመ ይታወቃል። ሆኖም ግን ባይናንስ እና ኦኬክስ ለማስገባት ነው ተብሏል። ቢሆንም ግን አሁን ኦልሬዲ ወደ ባይናንስ ነገሮች አድልተው ባይናንስ ላይ ሊስት እንደሚደረግ ተነግሯል። ባይናንስ ላይ ሊስት መደረጉ ምን ጥቅም አለው ብላችሁ ብዙ ጊዜ ትጠይቃላችሁ። ባይናንስ ላይ ሊስት መደረጉ ጥቅሙ ዋጋው አንደኛ እንዳይወርድ፣ ሁለተኛ ደግሞ ዋጋው ከፍ እንዲል ያደርገዋል። ገና ሊስት ሲደረግ አይታችሁ ከሆነ ሊስት እንደተደረገ ዋጋው አሽቆልቁሎ ወደ ታች ወደ መሬት ይወርዳል። ነገር ግን ባይናንስ ላይ ሲሆን አንደኛ ኢንቨስተሮች ብዙ አሉ፣ ሁለተኛ ደግሞ የተከፈለበት ዋጋ በጣም ትልቅ በመሆኑ የመውረዱ እንትኑ ዝቅተኛ ነው። የተከፈለበት ዋጋው ከፍተኛ ሲሆን ኢንቨስተሮችም ይሄ ነገር አሪፍ ነገር ነው ብለው እንትን ይላሉ። ስለዚህ እንዳይወርድ ያደርገዋል። ሆኖም ግን 0.006 ላይ ሊስት ይደረጋል ብለው እየተናገሩ ስለሚገኙ ምናልባት እዛ አካባቢ ከሆነ እናያለን። የዛሬው ይህን ይመስላል። ስለተከታተላችሁኝ አመሰግናለሁ። እንደተናገርኩት አዳዲስ ነገሮች ካሉ በዚህ በቴሌግራም ለእናንተ የምነግራችሁ ማሳያችሁ ይሆናል። ገብታችሁ መጠቀም ትችላላችሁ። መልካም ቆይታ ባይ